ምናልባት እነዚህ ወዳጆቼ በዘመኔ እንደው በነበረኝ ዘመን አብረን ኖረናል። ብዙ ነገሮችን እኔም ስሰጥ እነሱም ሲለግሱኝ ኖሬያለሁ። እስቲ ዛሬ ችግሬን ብነግራቸው ብሎ በመጀመሪያ ወደሚጠይቀው ሰው ሲያስብ ሲያወጣ ወዴት የሚሄዱ ይመስላችኋል? እኛ ወዴት ነው የምንሄደው? አብዛኛውን ነገር ወዳረግንለት ወይ ደግሞ አበልጠን ወደምንወደው ነው የምናስበው። መጀመሪያ ታላላቅ ነገር ስላደረኩለት ይሄ ሰው ቀድሞ ይደርስልኛል፣ ችግሬን ይሰማል፣ ገበናዬን ይሸፍናል ብሎ ተነስቶ ሄደ። ሲሄድ አየው። ምን ሆነሃል? ከስተሃል፣ ጠቁረሃል፣ ችግር ምንድነው አለው። አጣው ነጣው፣ አግኝቼ ነበር አጥቻለሁ፣ ዘመን ተለውጦብኛል። አሁን ወዳጄ ሆይ ንጉሥ ጠርቶኛልና ገበናዬን ሸፍንልኝ አለው። ዓለም ገበናት አትሸፍንም። የሰዎችን ጭንቀት መስማት አትፈልግም። ምን እንዳደርግልህ ነው አለው። ንጉሥ ጠርቶኛልና አንዳች ነገር ይዤ የሚሄደውን ነገር እባክህን ካለ ስጠኝ አለው። ወዳጄ ሆይ ላንተ ዘመን እንደተቀየረብህ ለኔም ዘመን ተቀይሮብኛል። ልክ እንዳንተው አጥቻለሁ፣ ነጥቻለሁ፣ ምንም ነገር የለኝም። ነገር ግን እቺ አንዲት እራፊ ያለችኝና እሷን ጨርቅ ለብሰህ ሂድ ብሎ ሰጠው። ብዙ ከጠበቅንበት ጥቂት አናገኝም ወገኖቼ። አሁን ብዙ ከሚፈልግበት ከሚጠብቀው ጥቂት እንዳላገኘ ሲያቅ እያመነታ እያወጣ እያወረደ ሳለ ሄጄ እንደው ድምፄን አሰምቼ ልምጣ ብሎ እንደ አቻ አድርጎ ወደሚወደው ሄደ። ሲሄድ ሌላም ሰጥህ ነገር የለኝም ብሎ ያንን የነበረውን ዘመን ያገኙበትን ዘመን እያሰቡ እየተለቃቀሱ ሌላ በእጄ የምሰጥ ነገር የለኝም፣ እንዳንተው ደህይቻለሁ፣ ጦማዳሪ ሆኛለሁ ብሎ ወዳጁን በእንባ ሸኘው ይላል። ጥቂቷ የናቅናት ያ የተናቀችዋ ደግሞ ከሩቅ አይቶ አወቀው ይላል። ጎስቁሏል። ያ የድሮ ወዳጅ አይደለም? ምን ሆኖ ነው አሁን እንዲህ ሆነው ብሎ ምን ላደርግልህ አለው። ንጉሥ ጠርቶኛል፣ ገበናዬን ሸፍንልኝ አለው። አያሳስብህ፣ የንጉሡ በረኞች መልእክተኞች ወዳጆቼ ናቸው። እኔም ከንጉሡ ፊት አቀርባለሁ፣ የምትፈልገውን መባ ከዚህ ውሰድ፣ እጅ መንሻም ለንጉሡ አቅርብ ብሎ የሚፈልገውን ሰጥቶ ለበረኞቹ ለመልእክተኞቹ ነግሮ ንጉሡ ዘንድ እንዲደርስ አደረገው ይላል። ከኔ ጋር ናቸው? ምሳሌያዊ ሕይወትን ነው ቅዱስ መጽሐፍ እዛ ላይ የሚገልጽልን።